ምዕራፍ 4 የቀዓት ልጆች ተግባር። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ከሌዊ ልጆች መካከል በየወገናቸው በየአባቶቻቸው ቤቶች የቀዓትን ልጆች ለዩአቸው። ከ25 ዓመት ጀምሮ እስከ 50 ዓመት ድረስ በምስክሩ ድንኳን ይሠሩ ዘንድ ለአገልግሎት የሚገቡትን ሁሉ ትለያለ። በምስክሩ ድንኳን በቅድስተ ቅዱሳኑ ዘንድ የቀዓት ልጆች ሥራ ይህ ነው። ሰፈሩ በተነሣ ጊዜ አሮንና ልጆቹ ገብተው የሚሸፍነውን መጋረጃ ያወርዳሉ፣ የምስክሩንም ታቦት ይጠቀልሉታል። በላዩም የአቆስጣውን ቁርበት መሸፈኛ ያደርጉበታል። ከእርሱም በላይ ሁለንተናው ሰማያዊ የሆነ መጎናጸፊያ ያግቡበት፣ መሎጊያዎቹንም ያግቡበት። በኅብስተ ገጹ ገበታ ላይም ሰማያዊውን መጎናጸፊያ ይዘርጉበት። በእርሱም ላይ ወጭቶቹን፣ ጭልፋዎቹን፣ ጽዋዎቹን ለማፍሰስም መቅጃዎቹን ያድርጉበት። ሁል ጊዜም የሚኖር ኅብስት በእርሱ ላይ ይሁን። በእነርሱም ላይ ቀይ መጎናጸፊያ ይዘርጉ። በአቆስጣው ቁርበት መሸፈኛ ይሸፍኑት፣ መሎጊያዎቹንም ያግቡ። ሰማያዊውንም መጎናጸፊያ ይውሰዱ። የሚያበሩበትን መቅረዝ፣ ቀንዲሎቿንም፣ መኮስተሪያዎቹንም፣ የኩስትሪ ማድረጊያውንም፣ እርሷንም ለማገልገል የዘይቱን ማሰሮች ሁሉ ይሸፍኑ። እርሷንና ዕቃዎቿን ሁሉ በአቆስጣ ቁርበት መሸፈኛ ውስጥ ያድርጉ፣ በመሸከሚያውም ላይ ያድርጉ። በወርቁም መሠዊያ ላይ ሰማያዊውን መጎናጸፊያ ይዘርጉበት። በአቆስጣውም ቁርበት መሸፈኛ ይሸፍኑት፣ መሎጊያዎቹንም ያግቡ። በመቅደስም ውስጥ የሚያገለግሉበትን የማገልገያውን ዕቃ ሁሉ ይውሰዱ። በሰማያዊውም መጎናጸፊያ ውስጥ ያስቀምጡት። በአቆስጣው ቁርበት መሸፈኛ ይሸፍኑት፣ በመሸከሚያውም ላይ ያድርጉት። አመዱንም ያስወግዱ፣ መክደኛውንም በመሠዊያው ላይ ያድርጉ። ሐምራዊውንም መጎናጸፊያ ይዘርጉበት። የሚያገለግሉበትን ዕቃውን ሁሉ፣ ማንደጃዎቹን፣ ሜንጦዎቹን፣ ጽዋዎቹን፣ ድስቶቹን፣ መክደኛዎቹን፣ የአመድ ማፈሻዎቹን፣ የመሠዊያውን ዕቃ ሁሉ ያስቀምጡበት። በእርሱም የአቆስጣን ቁርበት መሸፈኛ ይዘርጉ፣ መሎጊያዎቹንም ያግቡ። ሐምራዊውንም መጎናጸፊያ ወስደው ማስታጠቢያውንና ማስቀመጫውን ይሸፍኑት፣ በአቆስጣው ቁርበት መሸፈኛ ውስጥም አድርገው በመሸከሚያዎቹ ላይ ያኑሩት። የአሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ሸፍነው ከጨረሱ በኋላ ሰፈሩ ሲነሣ የቀዓት ልጆች ሊሸከሙት ይገባሉ። እንዳይሞቱ ግን ንዋየ ቅዱሳቱን አይንኩ። በምስክሩ ድንኳን ዘንድ የቀዓት ልጆች ሸክም ይህ ነው። የካህኑም የአሮን ልጅ አልዓዛር በመብራቱ ዘይት በጣፋጩም ዕጣን ላይ ሁልጊዜም በሚቀርበው በእህሉ ቁርባንና በቅባቱ ዘይት ላይ ሹም ነው። የድንኳኑን ሁሉ በእርሱም ውስጥ ያለውን ሁሉ መቅደሱንና ዕቃውን ይጠብቃል። እግዚአብሔር ሙሴን አሮንን እንዲህ ብሎ ተናገራቸው። የቀዓትን ወገን ነገድ ከሌዋውያን መካከል አታጥፏቸው። ነገር ግን ወደ ቅድስተ ቅዱሳን በቀረቡ ጊዜ በሕይወት ይኖሩ ዘንድ እንጂ እንዳይሞቱ እንዲሁ አድርጉላቸው። አሮንና ልጆቹ ይግቡ። ከእነርሱ ለእያንዳንዱ ሰው ሥራውንና ሸክሙን ያዘጋጁ። ነገር ግን እንዳይሞቱ ንዋየ ቅድሳቱን ለድንገት እንኳ ለማየት አይግቡ። የጌድሶን ልጆች ተግባር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የጌድሶንን ልጆች ከመጀመሪያ ጀምረህ በየአባቶቻቸው ቤቶች በየወገኖቻቸውም ቁጠራቸው።
የምስክሩን ድንኳን ሥራ ይሠሩ ዘንድ ለአገልግሎት የሚገቡትን ሁሉ ከ25 ዓመት ጀምሮ እስከ 50 ዓመት ድረስ ቁጥራቸው የጌድሶን ወገኖች ሥራ በማገልገልና በመሸከም ይህ ነው። የድንኳኑን መጋረጃዎች፣ የምስክሩንም ድንኳን መደረቢያውን፣ በላዩም ያለውን የአቆስጣውን ቁርበት መደረቢያ፣ የምስክሩንም ድንኳን ደጃፍ መጋረጃ፣ የአደባባዩን መጋረጃ፣ በምስክሩ ድንኳን ዙሪያ ያለውን የአደባባዩን ደጃፍ መጋረጃ፣ ለማገልገልም የሚሰሩበትን ዕቃ ሁሉ ይሸከሙ፣ በዚህም ያገልግሉ። የጌድሶን ልጆች አገልግሎት ሁሉ በተራቸውም ሁሉ በሥራቸውም ሁሉ የአሮንና በልጆቹ ትእዛዝ ይሁን። በስማቸውም በተራቸው ትቈጥሯቸዋላችሁ። የጌድሶን ልጆች አገልግሎት በምስክሩ ድንኳን ዘንድ ይህ ነው። ከካህኑ ከአሮን ልጅ ከኢታምር እጅ በታች ይሆናሉ። የሜራራ ልጆች ተግባር። የሜራሪንም ልጆች በየወገናቸው በየአባቶቻቸው ቤቶች ቁጠራቸው። የምስክሩ ድንኳን ሥራን ይሠሩ ዘንድ ለአገልግሎት የሚገቡትንም ሁሉ ከ25 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠራቸው። በምስክሩ ድንኳን ዘንድ ባለው አገልግሎቶቻቸው ሁሉ የድንኳኑ ሳንቆች፣ መወርወሪያዎች፣ ተራዳዎቹም፣ እግሮቹም፣ መሸፈኛዎቹም፣ መቀመጫዎቹም፣ የምስክር ድንኳን ደጃፍ መጋረጃ፣ በዙሪያውም የሚቆሙት የአደባባዩ ምሰሶች፣ እግሮቹም፣ የአደባባይ ደጃፍ መጋረጃ ምሰሶች፣ እግሮቻቸውም፣ ካስማዎቻቸውም፣ አውታሮቻቸውም፣ ዕቃዎቹና ማገልገያዎቹ ሸክማቸው ነው። የሚጠብቁትንም የሸክማቸውንም ዕቃ ሁሉ በየስማቸው ቁጠሩ። በምስክሩ ድንኳን ዘንድ ባለው ሥራቸው ሁሉ የሜራሪ ልጆች ወገኖች አገልግሎት ይህ ነው። እነርሱም ከካህኑ ከአሮን ልጅ ከኢታምር እጅ በታች ይሆናሉ። የሌዋውያን ቆጠራ። ሙሴና አሮን የእስራኤልም አለቆች የቀዓትን ልጆች በየወገናቸው በየአባቶቻቸውም ቤቶች ቈጠሯቸው። በምስክሩ ድንኳን ውስጥ ይሠሩ ዘንድ ወደ አገልግሎት የገቡትን ሁሉ ከ25 ዓመት ጀምሮ እስከ 50 ዓመት ድረስ ያሉትን ቈጠሯቸው በየወገናቸው። ከእነርሱም የተቈጠሩ 2750 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ ሙሴና አሮን እንደ ቈጠሯቸው በምስክሩ ዘንድ ውስጥ ያገለግሉ ዘንድ የሚገቡት ሁሉ የቀዓት ልጆች ቁጥር ይህ ነው። የጌድሶንንም ልጆች በየወገኖቻቸው በየአባቶቻቸው ቤቶች በምስክሩ ድንኳን ውስጥ ይሠሩ ዘንድ ለአገልግሎት የገቡት ከ25 ዓመት ጀምሮ እስከ 50 ዓመት ድረስ ያሉትን ቁጠሯቸው። ቁጥራቸውም በየወገናቸው በየአባቶቻቸው ቤቶች 2650 ነበር። እግዚአብሔርም በሙሴ እጅ እንዳዘዘ ሙሴና አሮን የቈጠሯቸው በምስክሩ ድንኳን ውስጥ ያገለገሉት ሁሉ የጌድሶን ልጆች ቁጥር ይህ ነው። የሜራሪንም ልጆች ወገኖች በየወገኖቻቸው በየአባቶቻቸውም ቤቶች በምስክሩ ድንኳን ውስጥ ወደ አገልግሎት የገቡት ሁሉ ከ25 ዓመት ጀምሮ እስከ 50 ዓመት ድረስ ያሉትን ቈጠሯቸው። ቁጥራቸውም በየወገናቸው በየአባቶቻቸው ቤቶች 3200 ነበር። እግዚአብሔርም በሙሴ እጅ እንዳዘዘ ሙሴና አሮን የቈጠሯቸው የሜራሪ ልጆች ወገኖች ቁጥር ይህ ነው። በየወገኖቻቸው በየአባቶቻቸው ቤቶች ከሌዋውያን የተቈጠሩ ሁሉ ሙሴና አሮን የእስራኤል አለቆች የቈጠሯቸው በምስክሩ ድንኳን ውስጥ ሥራውን ለመሥራትና ዕቃውን ለመሸከም የገቡት ሁሉ ከ25 ዓመት ጀምሮ እስከ 50 ዓመት ድረስ ያሉት ከእነርሱ የተቈጠሩት 8000
580 ነበሩ። እንደ እግዚአብሔር ትእዛዝ እያንዳንዳቸው በየአገልግሎቶቻቸውና በየሸክማቸው በሙሴ እጅ ተቆጠሩ። እግዚአብሔርም ሙሴን እንዳዘዘ እንዲሁ በእርሱ ተቆጠሩ።